የአንድ የ25 ዓመት ወጣት ብሎ በጃፓን የኔ ሳይክል የሆነ ጊዜ ለመሰረቅ ተሞክሮ ነበር። ለማንኛውም ጋይስ ዛሬ ሌግ ዴይ ነው የምንሰራው። ልጅ ይዞ ደግሞ ቪዲዮ ጋይስ ኔቨር ፓርክ እየሄድን ነው። ሃይ ባያቸው። ሃይ እንግዲህ ያው ልጄ በ2 ዓመቷ ሸርታቴ እየወጣች ትንሸራተታለች። ሞይካይ ድጋሚ ኮሪያን አንደስካ ሱሬዋ ፔንደስ ሰላም ውድ የኖኒዮን ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬም እንግዲህ ለየት ባለ ቪዲዮ ተመልሼ መጥቻለሁ። ሶ ጋይስ ያው ዛሬ የቅዳሜ ቭሎጋችንን ማሳያችሁ ውሏችንን ባሪፉ እንደምንውል ተስፋ አደርጋለሁ። ለማንኛውም አሁን ከጧቱ 8 ሰዓት which means 2 ሰዓት ነው። ሶ ጂም ልሄድ ነው። ትንሽ ረፈድ አድርጌ ወደ ጧት 12 ተኩል ነው የተነሳሁት። ከዛ በኋላ ምን ስሰራ እንደሆነ አላውቅም። ብቻ አሁን ከጧቱ 2 ሰዓት ሆኗል። ለማንኛውም ሌትስ ጎ ቱ ጂም። ሶ ጋይስ ጂም በሳይክል ነው የሚሄደውና ሳይክሌን ትናንትና ሰርቪስ አድርጊያት እንዴት እንዳማረባት ይዋት በእናታችሁ እውነት እንዴት ፏ ብልጭ እንዳለች በቃ እኔ ራሱ እንዴ ሳይክሌ እንዴት ታምራለች እንዴ እስከምል ድረስ የቾት በጣም ነው ያማረባት። ያ ጋይስ ለማንኛውም ሌትስ ጎ ቱ ጂም እንገናኝ። ሶ ጋይስ ያው ሳይክላችንን እዚህ ጋር ቆልፈናታል። ጃፓን ላይ ያው ሳይክል ሜዳ ላይ ጥሎ መሄድ የለም። ምክንያቱም የየራሱ እንደዚህ ፓርኪንጎች አሉ። ከዛ እዛ ውስጥ አቁማችሁ በኋላ ከፍላችሁ ነው የምትወስዱት። ላይክ እንደዚህ ይቆልፍበታል ማለት ነው እዚህ ጋር። እና በነገራችን ላይ ጋይስ ጃፓን ሌባ የለም ብላችሁ ለምን እያየው ነው ጃፓን ማለት ነው ሌባ የለም ብላችሁ ለምታስቡ ሰዎች እዩ ጋይስ፣ ይሄ ማለት ነው የኔ ሳይክል የሆነ ጊዜ ለመሰረቅ ተሞክሮ ነበር፣ ጠፍቶ ነበርና በእሳት አቃጥለውት ምናምን በዛ ላይ እንደዚህ ከርከረውት ምናምን ሞክረውት ነበረ ለመቁረጥ ማለት ነው ለመውሰድ እና አልተሳካላቸውም ነበር። ብቻ ያኔ ከስሼ ራሱ አይ ቲንክ እስካሁን እጄ እንትን ያልኩኝ አይመስለኝ። ለማንኛውም ሳይክላችሁን በስነ ስርዓት ቆልፉ። እንዲሁም ደግሞ እንደዚህ ፓርኪንጎች ላይ ምናምን አስገብታችሁ መሄድም እንዳትረሱ። ምን ይፈጠራል ካላችሁ ላይክ እንደዚህ ፓርኪንግ ላይ ሳታደርጉ ማለት ነው ልክ እዛ ጋር እንዳቆመው ሰውዬ ምናምን አቁማችሁ ከሆነ የምትሄዱት ይታሰራል። ሳይክላችሁ ይታሰራል ማለት የሚሰበስቡ አሉ እየዞሩ ኢሌጋል ፓርኪንግ ሳይክሎችን ማለት ነው። ሶ ሰብስበው ወስደው ያስሯቸዋል። ከዛ ላይ ሄዳችሁ ከዛ ለማስፈታት የመጀመሪያ ጊዜያችሁ ከሆነ 3000 yen፣ ሁለተኛ ጊዜያችሁ ከሆነ ደግሞ 6000 yen ከፍላችሁ ነው የምታስፈቱትና እዛ ሄዶ ምናምን በቃ ፕሮሰሱ በጣም ስለሚያስጠላ ባታደርጉ ጥሩ ነው ያስባል። እኔ ጋይስ ውሃ ፈሰሰበት በእናታችሁ ቦርሳዬ ውስጥ። ላይክ ከስፖርት በኋላ የምለብሰው ልብስ ሳያበሰብስብኝ አይቀርም። ለማንኛውም አማራጭ የለንም። ለማንኛውም ጋይስ ዛሬ ሌግ ዴይ ነው የምንሰራው። ሌትስ ጎ። እናንተ ለቲክቶክም ለዩቲዩብም ቪዲዮ መቅረጽ ግን አዛ ነው። በስማ 2 ቪዲዮ ነው እየቀረጽኩ ያለሁት የቲክቶክ እና ዩቲዩብ እና በጣም ነው አዛ ያደረገኝ። ለማንኛውም ስኳት እየሰራውኝ ነው። በ60 ኪሎ ጀምረናል። በተሻለኛ አቅም እስከ 110 ኦር 20 ለመሄድ ነው ያሰብኩት። አነሳ አድርጌ ለመሄድ ሞክራለሁ። ሌትስ ኪፕ ዱዊንግ ኢት። ሶ ጋይስ አሁን የምንሰራው 90 ኪሎ ነው። ጋይስ ለዩቲዩብ ሳልቀርጽላችሁ ስኳት 100 ኪሎ 4 ወርደናል። አሁን አንድ ዙር እንደግመዋለን ማለት ነው። የእጅ ምናምን ሳልሰራ ያችሁ ፓምፕ ሲያደርግ ኦኬ ላሴት እናደርገዋለን። በቃ ይሄ ነው።
አሁን እንግዲህ ከጂም ተመልሼ እንደምታዩት ስራ ቦታዬን ጸዳ አድርጊያታለሁ። በነገራችን ላይ ስራ ቦታችሁ ካልጸዳ ምንም ነው ሞራላችሁ የማይመጣው ማለት ነው የመስራት ራሱ። ዌል እንግዲህ ጋይስ ያው በምታዩት መልኩ ፏ አድርገነዋል ሩማችንን። ያ እንደዚህ አድርገን መስሪያ ቦታችንን አስተካክለናል ማለት ነው። ሆኖም ግን ይህን ሁሉ ነገር ብናደርግም ያው ቪዲዮአችንን መቅረጽ ግን አልቻልንም። ምክንያቱም ሚስትየዋን ሌላ ቦታ እንዳስቸኳይ ነገር ገጥሟት ልትሄድ ስለሆነ ልጃችንን ቴኬር ማድረግ አለብን። ልጅ ይዞ ደግሞ ቪዲዮ ጋይስ ኔቨር ጭራሽ የማይሆን አትሞክሩት፣ ሞክሩት ላልላችሁ የሆነ ጊዜ እንዲሁ ቪዲዮ ልቀርጽ ብዬ ማለት ነው ጋይስ ልክ አስጀምሬ ምናምን አውርቼ ምናምን እየሮጠች ትመጣለች። አሁንም ትንሽ ቤት እየሮጠች ትመጣለች እና ከልጅ ጋር ቪዲዮ መቅረጽ የማይሆን ነገር ነው። አሚን ጀስት እንትን ካልሆነ በስተቀር ይሄ አብራችሁ የምትሰሩት ነገር ካልሆነ በስተቀርና ስለዚህ ምን አስብ ያለውኝ አትሊስት እስከዛ ሌሎች ስራዎች አሉኝ ያው ከትምህርት ቤታችን ማያኒ ሆንጎ ጋር የተያያዙ እንዲሁም ደግሞ ከመስሪያ ቤት ስራዎች ጋር ይሄ ከአፕሊኬሽን ጋር የተያያዙ ስራዎች ስላሉ ወይ እነሱን ሰራለሁኝ ግን ደግሞ ከዛ በፊት ራሱ ቁርስ መብላት አለብን። ያ ስለዚህ አይ ምንም ማድረግ አይቻልም። በቃ ቁርስ ምናምን እንብላ፣ ቡና እንጠጣ ምናምን ትንሽ ፈታ ብለን እንግዲህ ሚስትየው ቶሎ የምትመጣ ከሆነ እንጠብቃትና በዛው ደግሞ የምንችላቸውን ነገሮች እናደርጋለን። እናንተ የኔ ልጅ ብቻ ነች ግን ወደ ውጭ የመውጣት በቃ ሱስ ያለባት እንዴ ቁጭ እንድል ራሱ አትፈልግም ማለት ነው። ሹራቤን አምጥታ ሰጠችኝ። አሁን ደግሞ የራሷን እንዴ እንጂ ታወርጅኛለሽ እንዴ እንውጣ ብላ አሁን ጃኬት ይዛ ስትመጣ ነበረ። አሁን ቁጭ ስል ደግሞ ቲቪ ክፈት ትለኛለች እና ይኸው እዛ ጋር ጃኬቱን ጥለዋለች። ቀይ ላሳያችሁ፣ ይታያችሁ። ነይ እንውጣ፣ እሺ እንውጣ በቃ ነይ እንሂድ፣ ነይ ፓርክ ደርሰን እንምጣ። ማያ ነይ የኔ ፍቅር ነይ። በመጨረሻም ተስማምተን ፓርክ እየሄድን ነው። ሀይ ባያችሁ። ሃይ ያ በጣም ባይ ዘ ዌይ ማለት ነው ጋይስ በጣም ከምወዳችሁ ጊዜያቶች አንዱ ይሄ ነው ማለት ከልጃችሁ ጋር የምታሳልፉትን ጊዜ የመሰለ ነገር የለም። ያ ቲያትር ብቻ ሸርታቴ አይታኩ ነው። እንደምታዩት ፓርኩ በጣም አሪፍ ፓርክ ነው ማለት ያው ከቤታችን ጀርባ ያለ ፓርክ ነውና በየሰፈሩ እንደዚህ አይነት ትናንሽ ፓርኮች አሉ። እንግዲህ ያው ልጄ በ2 አመቷ ሸርታቴ እየወጣች ትንሸራተታለች። እኔ ሰቀቀን አልገባችሁም። በቃ ካሁን ወደቀች እንዴት እንደምሳቀቅ ማለት ነው። የስ እውነት ካሜራውን ራሱ ሳወዛውዘው ካያችሁ ማለት ነው። በቃ ሰቀቀን አልኳችሁ። የምትወድቅ ነው የሚመስለኝ። ምንም በስነ ስርዓት የምትንሸራተት ራሱ አይመስለኝም ማለት ነው። ሶ ጋይስ ያው ከፓርክ መልስ ቪው አያምርም ጋይስ? ይሁት እስቲ በስማ እንዴት አባቱ እንደሚያምር ዋው። ሶ ጋይስ አሁን ወደ ቤት ተመልሻለሁ። ድምጽ ትንሽ ካስቸገራችሁ ማይክ ቻርጅ ዘግቷልና ለዛ ነው። አሁን ምን እናደርጋለን መሰላችሁ? ሞተራችንን ፎቶ እናነሳዋለን ማለት ነው። ለምን እንደሆነ ነግራችኋለሁ። ለማንኛውም ቆይ ላውጣው። ያው እንግዲህ ጋይስ አውጥተናል ሞተሩ። እንደምታዩት ትንሽ ተጎድቷል። ብዙም እየነዳሁት አይደለም። በተለይ ከቅርብ ጊዜ በኋላ እየነዳሁት አይደለምና ዛሬ ምን እናደርጋለን መሰላችሁ? ይሄን ሞተር ለመሸጥ ወስነናል። በሚያሳዝን ሁኔታ ማለት ነው ጋይስ። ያ ባይ ዘ ዌይ መግዛት የምትፈልጉ ሰዎች ካላችሁ ዲኤም አድርጉኝ እና ጃፓን ላይ አንድ በጣም የሚያስጠላ ነገር ልንገራችሁ። ዲለር ጋር ወስዳችሁ ስትሸጡ ማለት ነው አሪፍ አይደለም። ላይክ ማንኛውንም ነገር መኪናን በሉት ሞተርን በሉት በዩዝ ደረጃ ሆኖ ዲለሮች ጋር ስትሸጡት በጣም ዋጋ ያራክሱባችኋል ማለት ነው። ስለዛ ምን ታደርጋላችሁ መሰላችሁ? አሪፍ ፎቶ ታነሱትና ሞተሩን ኦር የምትሸጡትን ማንኛውንም ነገር አሪፍ ፎቶ አንስታችሁ ሜሪካሊ የሚባል አፕሊኬሽን አለ፣ እንደ ፌስቡክ ማርኬት ፕሌስ አይነት ነገር ነው። እዛ ላይ ፎቶውን ፖስት አድርጋችሁ ሙሉ ዲቴል አድርጋችሁ ትፖስቱታላችሁ ማለት ነው።
ሶ እኔ አሁን ላይ ጀስት አንደኛ ሞተሩን እየተጠቀምኩት አይደለም፣ ሁለተኛ ሳይክሉም ኤሌክትሪክ ባይክ ነውና ሌላ ሳይክል የመግዛት ሀሳብ አለኝ፣ ሌላ ቀለል ያለ ሳይክል እና ሶ እሱንም ሳይክል መሸጥ እፈልጋለሁ። ስለዚህ ሁለቱንም እያቀያየርን ፎቶ እናነሳቸዋለን ማለት ነው። ከዛ በኋላ ያው ዌብሳይቱ ላይ ዲቴይል ያላቸውን ነገሮች ምናምን ያሉበትን ሁኔታ ጽፈን ፖስት እናደርገዋለን። እንደምታዩት እንግዲህ አሁን ያለበት ሁናቴ ይሄ ነው። ከኋላ ያለውን ቦክሱን እንነቅለዋለን፣ በራሳችን የገዛ ነው ስለሆነ አናካትተውም። ግን ያ ሌላው ነገር አይ ቲንክ አሪፍ ነው። አሁን ያለበት ሁኔታ ያን ያክል መጥፎ የሚባል አይደለም። አሪፍ አድርገን አጥልተናል። አሁን ሁሉንም ነገሮች ኢን ዲቴል ማለት ነው በደንብ ነው ፎቶ የምናነሳው። ሶ ጋይስ የሞተሩን ፎቶ ምናምን አሁን ጨርሰናል። ሶ ሞተሩን ደግሞ እንመልሰውና ወደ ሳይክሉ እንቀጥላለን። ሶ ጋይስ ሁለተኛው ያው ሳይክላችንን ነው የምናነሳት ፎቶ። እንደተለመደው ሳይክላችንን አሪፍ ፎቶ ጋይስ ያው አሁን ጨርሰን ወደ ቤት እየገባሁኝ ነው። ሳይክላችንን አቁመን በቃ አሁን እስቲ ምንድን ነው የምናደርገው? ምግብ አይ ቲንክ መብላት አለብን። ምግብ ካልበላን የማይሆን ነገር ነው ይሄ። ኦልሞስት አሁን እኮ ምሳ ሰዓት አለፈ ሳልናቀው። ጋይስ በጣም ራበኝና ማለት ነው ያው ሁሉም ምግብ ቃሪያ ከተጨመረበት ምግብ ይሆናል በሚለው ይኸው እዚህ ጋር ቃሪያ አዘጋጅቻለሁ፣ ልከትፍ ነው። እዚህ ጋር ደግሞ ያው ሪኩክ እያረኩት ነው። የሆነ ብሮኮሊ ምናምን ነበረ፣ ቶፉ ጨመርኩበትና ይሄንን በሩዝ እንበላለን ማለት ነው። ይሄው ጋይስ እንግዲህ አያችሁ ሰው አድርገን አምጥተነዋል። እንግዲህ በቃ ይሄ ሃይ ፕሮቲን የሆነ ምግብ ነው። እቺ ነው እንግዲህ ፏፈሽ የምናደርገው እዚህ ጋር ማለት ነው ጋይስ። የሚያቃጥል ሶስ አለና እንዳለ አልቋል። ምን እንደሆነ አላውቅም፣ ግን የሚያቃጥል ከሆነ ያው ፔፐር ሶስ፣ ያ ሬድ ፔፐር ሶስ ስለሆነ የሚያቃጥል ነገር እኔ በጣም 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 ነው የምወደው። ሚስቴን በጣም ትወዳለች እና ቤት ውስጥ በቃ እንደዚህ ነው ሁሌ አታገኙም። በተገዛ ወዲያው ነው የሚያልቀው ማለት ነው። ያ ለማንኛውም ይችን እስቲ በስማም ብለን እንጉረሳት። ቃሪያው ጋይስ እንዴት እንደሚያቃጥል ከዛ ትኩስነቱ ተጨምሮበት ይሄ ሶስ ተጨምሮበት ዋው ጋይስ ሰዓቱን ሳላቀው ቆስቁሶታል ማለት ነው። አሁን ስንት ሰዓት መሰላችሁ? 1 ሰዓት ከ20 ነው ማለት ምሳ ሰዓት 7 ሰዓት ከ10 አካባቢ አሜን ከ20 አካባቢ ማለት ነው። 7 ሰዓት ምሳ ሰዓት እና አሁን ሄደን ማያን እናመጣታለን። ሶ አይ ቲንክ እስካሁን በአሪፉ ተጫውታለች ብዬ አስባለሁኝ። አሁን ሚስትየው ስለሌለች የግድ ማያን አምጥቼ እስቲ የተወሰነ ትተኛ። አይ ቲንክ ቀን ስለምትተኛ እስቲ ከተኛችልኝና ሙሉ እንቅልፍ ከወሰዳትና እኔ ከተነሳው ቡና ጠጥቼም ቢሆን እኔ የሆነ ነገር ለመስራት ሞክራለሁ። ካልተነሳች አሜን አብረን ከተኛን ደግሞ እንተኛለን። ዛሬ ባይ ዘ ዌይ አመሻለሁኝ በጣም ምክንያቱም ማታ 2 የጃፓንኛ ክላሶች አሉ። ከዛ ደግሞ ቪዲዮዎች ዛሬ የቀረጽኳቸውን ቪዲዮዎች ይሄንን ቪዲዮ ጨምሮ ማዘገጃጀትና መላክ አለብኝ። ብቻ ብዙ ስራ አለን ከዚህ በኋላ ማለት ነው እና ቀኑ ረጅም ነው ጋይስ። አሪፍ አሪፍ እየሄደ ያ ጋይስ። አሁን እንግዲህ ተመልሰን መተን ልንተኛ ነው እኔና ሚጢጢ አኩርፈኛለች የተወሰነ አሁን ተኝተን የተወሰነ አንድ 40 ደቂቃ ወር 1 ሰዓት ያክል ተኝተን እንነሳለን ማለት ነው። ታይም ቱ ናፕ። ዌል ጋይስ ከናፕ በኋላ ተመልሰን መተናል። በደንብ ናፕ አድርገናል እግዚአብሔር ይመስገን። አሁን ባለቤቴም ስለመጣች ኦልሬዲ እኔ ነፃ ነኝ ማለት ነው። ስለዚህ ጋይስ አሁን መጀመሪያ ምግብ ያስፈልገናል። ኦፍ ኮርስ ዳቦ በአቮካዶ እና በሽንኩርት ኦፍ ኮርስ ሚጥሚጣ አይቀርም። ታሳያች ትንሽ ዳቦ በስቷል ግን ርቦኛል ዛሬ ጋይስ። ያችሁት እዚህ ጋር ዳቦና ምረው ሽንኩርትና አቮካዶ አለ። ከዛ እዚህ ጋር ደግሞ
ሚጥሚጣ አለ። ከዛ ይሄንን ከበላን በኋላ እንግዲህ ያው እስቲ እንደነገርኳችሁ መጀመሪያው እስቲ ቆይ ካላንደራችንን ቼክ አላደረግንም። አክቹሊ እዛ ላይ ነው ብዙ ታስኮች የሚቀመጡት ማለት ነው። ለዛሬ አይ ቲንክ እስካሁን አሪፍ እየሄደ ነው። ቀጣይ ክላስ ያለኝ ጃፓንኛ ክላስ ከ8 እስከ 9 ከ9 እስከ 10 ስለሆነ አሁን ቀጥታ ምን እናደርጋለን መሰላችሁ? ምግብ እንብላና ወደ ካፌ እንሄድ። እዛ ቫይቡም ደስ ስለሚል ቡናችንን አዘን እዛ የተወሰነ ነገር እንሰራለን ማለት ነው። ያ ከዛ በፊት ምግባችንን ፋፈሽ እናደርጋት። ወደ ፓርክ እየሄድን ነው ጋይስ። እናንተን ቆየቱ ጋር እንደማደርጋችሁ ላሳያችሁ። ኧረ በስመ አብ ወንበሩን ከፍ አድርጌው ሳይክሌን በጣም ከብዶኛል። ያው እዚች ጋር ባትሪዋ ትታያችኋለች። እሷ ጋርም ማረጋችሁ። ኧረ በስመ አብ ወንበሩ በጣም ከፍ ስላለ ጋይስ አልቻልኩም። ብቻ ያው ቦታችሁ ላይ ቆይ ላርጋችሁ። ያችሁ ከዛ የምታዩት ቪው በጣም የሚያምር ቪው ነው የምታዩት። ጋይስ አሁን ካፌው ጋር ደርሰናል። ግን በጣም ብዙ ሰው ነው ያለው ዛሬ፣ ለምን እንደሆነ አላውቅም። በዛ ላይ ደግሞ ጋይስ ቦታችን ተይዟል። ቦታችን ስለተያዘ የማይመች ቦታ ነው ራሱ የተቀመጥነው። ብቻ በዚህም አለ በዛም አለ ካሁን ጀምሮ እንግዲህ ወደ ዲፕ ወርክ እንገባለን ማለት ነው። ከዚህ በኋላ ለኦልሞስት አሁን ስንት ሰዓት ነው መሰላችሁ? አሁን 4 ሰዓት ከ45 ነው ማለትም ከሰዓት 10 ሰዓት ከ45 ማለት ነው። ስለዚህ እስከ ስንት ሰዓት ድረስ ማለት ነው? 5 ሰዓት ኦልሞስት 7 ተኩል ድረስ 7 ተኩል ነው ከዚህ የምንወጣው። ኦኬ 7 ተኩል ሳይሆን ያ 7 ተኩል ወይ ደግሞ 7 ሰዓት፣ ምክንያቱም ቤት ሄደን ጃፓንኛ ክላስ ማስተማር አለብን። ስለዚህ አይ ቲንክ 7 ሰዓት ብንወጣ እንደርሳለን። አሁን እዚህ ካላንደር ላይ ፕራዮሪታይዝ አደርጋለሁኝ የትኞቹን ቅድሚያ መስራት እንዳለብኝ። ከዛ የሚሰሩትን ነገሮች በዚህ ሰዓት ውስጥ ጨራርሰን ቀጥታ ሄደን ደግሞ ክላሳችንን የመጀመሪያ ክላሳችንን እናስተምራለን። ከዛ ደግሞ ቀጥሎ ሁለተኛ ክላሳችንን እናስተምራለን ማለት ነው። የትም እንዳትሄዱ ጋይስ። ቪዲዲት በዘነዘና ቦታችንን አስከብረናል። አሁን እንደፈለግን ቻርጅ ምናምን መሰካት እንችላለን። ግዛታችን ነው፣ ወንበሩም ሶፋ ነው ምናምን ነገር። ስለዚህ ቦታ ቀይረናል ለማለት ነው። ቀስ ብዬ የማወራችሁ ሰው ስላለ ነው። እሺ ኦልራይት ጋይስ፣ አሁን ጨረስኩኝ። ኦልሬዲ 6 ሰዓት ከ55 ሆነ። 5 ጉዳይ ለ7 ማለት ነው። እወጣለሁ ያልኳችሁ 7 ሰዓት ነበረ። ትንሽ ተካትሞኛል። ብዙ ቪዲዮ ኤዲት አደረግኩኝ፣ እንዲሁም ደግሞ ስላይዶቹ ምናምን ነገር ጨርሻለሁ። ከዚህ በኋላ የሚሆነው ምንድነው ወደ ቤት እንሄድና ትንሽ አንድ 30-40 ደቂቃ ናፍ አድርገን ቡና ጠጥተን ምናምን ክላሶቻችንን እንጀምራለን ማለት ነው። የዛሬው ጃፓንኛ ክላሳችን እንደነገርኳችሁ 2 ክላስ ነው። አንዱ ግሩፕ ክላስ ነው፣ አንዱ ደግሞ ፕራይቬት ክላስ ነው። ስለዚህ ፕራይቬት ክላሱ 1 ሰዓት ነው፣ ግሩፕ ክላሱ 90 ደቂቃ ነው። ተከታታይ ነው ማለት ነው። 8 ሰዓት ጀምሮ እስከ 9 ሰዓት ፕራይቬት ክላስ አለኝ። 9 ሰዓት ጀምሮ ደግሞ እስከ 10 ተኩል ግሩፕ ክላስ አለኝ። ሁለቱን ክላሶች ጨርሼ ነው የማርፈው ማለት ነው። ያ ኢነርጂ ነው። ቡና ጠጥተን ፏፈሽ እናደርገዋለን። ምንም ችግር የለውም። ለማንኛውም ጃፓንኛ መማር የምትፈልጉ ሰዎች መመዝገብ ትችላላችሁ። ያ ሌትስ ጎ። እናንተ ከአንዳንድ እንዴት እንደጨለማ አያችሁት? በስመ አብ ገብቼ ስወጣ በቃ ጭልምልም ብሎ ነው የጠበቀኝ በዚች ሰዓት ውስጥ ማለት ነው። ዌል እንግዲህ ጋይስ አሁን ይኸው ቤት ገብተን ቡና እየጠጣን ነው። እራት አክቹሊ አራበኝም፣ ቅድም የበላሁት እስካሁን አልጎደለም። አሁን እንግዲህ ክላስ የመጀመሪያ ክላስ ለመግባት እየተዘጋጀላችሁ ነው። እንግዲህ ያው ቲሸርት ቀይር ያለው ኢነርጂ ለማምጣት፣ ምክንያቱም በተመሳሳይ ልብስ ስትውሉ ማለት ነው ጋይስ የሆነ ሰዓት ላይ ፌድ አውት ታደርጋላችሁ። በቃ
የሆነ ይደብራችኋል እና እንትዘናጋላችሁ። እኔ ብቻ ከሆንኩኝ አላውቅም እንግዲህ ግን ያው እንደዚህ ያደርገኛልና ዘጋያችሁ ተጸዳፋ ብሏል ስቱዲዮአችን እና ቪዲዮ ቅረጽ እያለኝ ነው ራሱ። ለማንኛውም ይሄው ቡና አለን እዚህ ጋር። እንደነገርኳችሁ ከአሁን በኋላ 2 ክላሶች ነው ያሉኝ። ሁለቱን ክላሶች ነው የምናስተምረው ማለት ነው። የተወሰነ ለማሳየት ሞክራለሁ ከክላሶቹም። በዚሁ አጋጣሚ ቅድምም እንደነገርኳችሁ ጃፓንኛ መማር መመዝገብ የምትፈልጉ ሰዎች መመዝገብ ትችላላችሁ። ከኢትዮጵያም ከጃፓንም ያላችሁ በተለይ ፕራይቬት ክላስ፣ ግሩፕ ክላስ መማር የምትፈልጉ በየትኛውም ብዙ አማራጮች ስላሉን በሁሉም አማራጮች መመዝገብ ትችላላችሁ። ይሄ ላስታውሳችሁ። አሁን ስንት ሰዓት መሰላችሁት? 7:44 ነውና 13 ደቂቃ አለን። ቡና ባይ ዘ ዌይ ጋይስ ለሰው ልጅ በጣም ወሳኝ ነገር ነው። አሁን ምንድነው የምናደርገው? መጀመሪያ መሰላችሁ ክላሶቹን እዚህ ፒሲ ላይ ሁለቱም ሞኒተር ላይም እዚህኛው ላይ አስተካክዬ ምናምን ነው የምጠብቃቸው ወደ ሲገቡ ማለት ነው። እሱን እናዘጋጃለን። ሌትስ ጎ። ሞይካይ ድጋሚ ኮሬዋ አንደስካ ሶሬዋ ፔንዴስ ግድ ኮሬዋ ዳሬ ነው ፔንዴስካ ሶሬዋ ኖሃኖ ፔንዴስ ሱባራሺ ፍጹም ሳን ናን ሳይ ደስካ 15 ሳይ ደስ ኦኩኒ ዋዶ ችራ ደስካ ኢትዮጵያ ደስ ሱባራሺ ፍጹም ሳን ናኒ ጂን ደስካ ኢትዮጵያ ጂን ደስ ግድ ኮኖ ሶኖ አኖን ተጠቅመህ ጠይቀኝ። ኮኖ ቴሬቢዋ ናን ኮኖ ቴሬቢዋ ዳሬ ነው ግድ ዋታሺ ነው ደስ እሺ ለዩ ዌል እንግዲህ ጋይስ አሁን ያው ክላሴን ጨርሻለሁኝ። በጣም አሪፍ ነበረ። አሁን ከምሽቱ ኦልሞስት 10 ሰዓት ተኩል ማለት 4 ሰዓት ከ40 ሆኗል ማለት ነው። 2 ክላሶችን አስተምሬ ጨርሻለሁ። ስቲል የቅድሟ ይቺ ቡና ሰርታለች ማለት ነው። ስቲል ኢነርጂ ፉል ነኝ። እንቅልፌ ምናምን አልመጣም። አሁን ለተማሪዎቹ ኦልሬዲ ክላስ ካለቀ በኋላ የተማሩትን ስላይድ እንዲሁም ደግሞ የቤት ስራዎችን ምናምን ልክ ያለውኝ። ከዚህ በኋላ እንግዲህ ይሄንን ቪዲዮ አፕሎድ አደርጋለሁኝ። ከዛ በኋላ ደግሞ ያው ከሚስቴ ጋር ሂጅ ፊልም ያለው ከዚ ብሬክ ነው ጋይስ ከመዋን ነገ እሁድ ነው። ያ በቃ ሪላክስ ማድረግ አለባችሁ። ለማንኛውም it was a long day ዛሬ አሪፍ ነበረ። በጣም ብዙ ነገሮች ሰርተናል። አሪፍ ቀን አሳልፈናል። ያው የመስሪያ ቤቷን ሰዓትም ስለተጠቀምናት ማለት ነው። ቪዲዮ እንደተመቻችሁ ተስፋ አደርጋለሁኝ። የአንድ የ25 ዓመት ወጣት ብሎ በጃፓን ይሄንን ይመስላል ማለት ነው። ቪዲዮ ከተመቻችሁ እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።